ዑምራ ካላደረኩኝ ይሄኛውን ጸጉሬን አልቆረጥም ብላችሁ ረጅም ጊዜ ጸጉራችሁን በጣም ረጅም ጸጉር ሆኖ ነበር አለቀስኩና والله كاون بالا እዚህ ካላዘየርከኝ አልቆርጥም እዛ እንጂ ምንም አልቆርጥም والله አልቆርጥም الله اكبر الله اكبر الله اكبر السلام عليكم. وعليكم السلام ورحمة الله. اسكي ندو متوقع نجمر. سمان نبل. سلطان إدريس. زاري متانو እንግዲህ ያው በመፋቂያ ጉዳይ ልናወራ ነው። መፋቂያ እርሶ ረጅም ዓመት እዚህ ሰርተዋል ይባላልና ስንት ዓመት ሰራችሁ በመፋቂያ ስራ ላይ? እኔ ዓመት ይሄን አክል በያላቆም ኮሮና በፊት ነው የጀመርኩት። ኮሮና በፊት ቢያንስ 3 ዓመት በፊት ነው። ስለዚህ ከኮሮና እንኳን 2020 78 ዓመት 9 ዓመት አካባቢ ለማለት ነው። ማሻአላህ ማሻአላህ ለዛ ከሆነ ረጅም ዓመት ነው። በዚሁ ስራ ነው ቤተሰብ ታስተዳድሩት? እስኪ ስለ ቤት እናወራ። እስኪ ቤተሰብ ስንት ቤተሰብ አለ? ስንት ልጅ ታስተምራላችሁ? ያለው ነገር እስኪ እናወራ። 5 ቤተሰብ ነኝ። በቃ የቤት ኪራይ የሱቁ አሁን በዚህ ነው። በሲዋክ ነው። እንዴት ሊሆን ይችላል ግን ይሄ? በረካ ነው እንጂ በረካ አለው። በረካ ነው እንጂ አልሐምዱሊላህ አለ። የመፋቂያ አይነት አለው እንዴ? እስኪ አሁን ምን አይነት የሚባሉ መፋቂያዎች አሉ? እርስዎ የሚሰሩት የት ነው? ይሄ ነው። ሌላ አንድ የታሸገው ነበር ከውጭ መጣ። እሱ ነው አሁን እሱ ይሻላል። ስለዚህ እርስዎ የሚሰሩት ይሄኛውንና ከውጭ መጣ ብቻ ነው። ምን ይባላል ይሄኛው? ይሄ ቦረና ነው። ቦረና? ከቦረና ነው ራሱ የሚመጣው ማለት ነው። ቦረና ነው። ከዛው ድረስ ተሰርቶ ከዛ ነጋዴዎች አሉ። እሺ ያመጣሉ። እነሱም የኔ ስልክ አላቸው፣ እኔም የነሱ ስልክ አለ። ሲያልቅብኝ እደውላቸዋለሁ። እነሱም ዳና ነገር ሲያመጡ ይደውሉኛል። በዚህ ነው በቃ። በየስንት ጊዜ ልዩነት ይመጣል? አሁን ይሄኛው እንደ ገበያ ነው። እሺ ቶሎ የሚሸጥ ጊዜ አለ፣ ማይሸጥ ጊዜ አለ። እንዳሻሻጡ በወር ይመጣል፣ በሁለት ወር ይመጣል። ይሄ የቦረናው እንትኑ አይደርቅም? አይደርቅም። ለረጅም ጊዜ ይቆያል? አይደርቅም። ያው እንደዚህ ነው። ስለዚህ ረጅም ጊዜ ይቆያል። ያው እንግዲህ በወር አንድ ጊዜም ከሆነ በ15 ቀን አንዴ ካመጣችሁ ይቆያል ማለት ነው። ወደ ቤተሰብ እንመለስ እስኪ። እንደው ማለት አሁን ስንት ልጆች አላችሁ? 3 ልጆች። 3 ልጅ አለ። እድሜያቸው እስኪ እንደው 17 15 እሺ 12። እኔ በጣም የገረመኝ ስለርሶ ስሰማ ያው ይሄኛው ሱቅ እንግዲህ በቅርብ ጊዜ የተከፈተ ነው። እዚሁ አንሷር መስጊድ ጋር ያለ ነው። ምናልባት ሱቋ የቅርብ ናት። ከዛ በፊት መንገድም አካባቢ ላይ ነበር የምትሸጡትና ቤት ሁሉ ሰርተው ነበር። አሁን በልማት ምክንያት ፈርሶባቸው ነው እንጂ በዚህኛው ስራ ቤት ሁሉ ሰርተው ነበር ይተውራል። እውነት ነው? እውነት። እስኪ አጫውቱኝ እንደው ማለት ስንት ጊዜ ፈጀባችሁ ቤቱን ለመስራት? ምን አይነት ቤት ሰርታችሁ ነበር? የት ነበር የሰራችሁት? ከዛ እንግዲህ ያው በልማት ምክንያት እንዳለመታደል ሆኖ ተፈርሷል። አሁን ላይ አንፎ ነበር። በቃ ለመስራት ይከብዳል ብዬ የተሰራው 2 ክፍል ያለው ቤት ነበር የሰራው። 600,000 ነበር የገዛው። አላህ ያላለው ስንት ነበር የገዛችሁት? 600,000 በዚህ ስራ ማለት ነው። በረካ አለው ማለት ነው። እውነት ነው። ሰው ግን አሁን እንደው ምን አስተያየት ይሰጣችኋል? አሁን ብዙ ጊዜ ሲዋክ ስትሰሩ ምን ስትሉ ምን አስተያየት ይሰጣል? አሁን ሰው ቤተሰቦቻችሁ፣ ጓደኞቻችሁ ምን አስተያየት አላቸው? እዚህ የመስጊዱ ማህበረሰብ አልሐምዱሊላህ የምድቱን ብዙም የለም። የሚያውቁን ሰዎች አንድ ሊገዙ መጥተው ለገዝቶ ሄዳል። በደንብ እንደዚህ የምንታወቀው ደግሞ ገዝቶ መልሱ የራሱ አይወስደው ያዙ ቢሎ ሌላ ጊዜ እንወስዳለን እያሉ አልሐምዱሊላህ በረካ ያለው ስራ ነው ብለን ማለት እንችላለን። በረካ ነው እንጂ አልሐምዱሊላህ። ምን ገጠመኛላችሁ እንደው ከሲዋክ ስራ ጋር ከመፋቂያ ስራ ጋር የተለየ ምን ገጠመኛላችሁ? እስኪ ምሳሌ ነው። ሌላ ነገር የለው። አንዳንድ ጊዜ ደንቦች ራሱ መጥቶ ዝጋቻለም አንሳይለም አንድ ሁለት ቀን ራሱ ይዞብኝ ሄዶ ትቼ በፌስታል ነው አምጥቼ ዘርግቼ ነው። ከዛ በኋላ
አልሐምዱሊላህ መስራት ቀጥዬ ጀመርኩት። እነሱም በቃ ከዛ በኋላ አቆሙ። ራሴ ጀመርኩ። መጠየቅ ከተቻለ እንግዲህ እስኪ በነፃነት መመለስ ከቻላችሁ ምናልባት እንደው በቀን ስንት ሊሸጥ ይችላል? አሁን ስንት ሲዋክ ሊሰራ ይችላል? እንደው አንዳንዴ እንደው ገበያው ትንሽ ሰፋ ሲል ቀና ሲል ምን ሲል እስከ ስንት ሊሸጥ ይችላል? ስንት ሲዋክ ሊሸጥ ይችላላችሁ? በደንብ ካልሸጥኩኝ ገበያ የለም ያልኩ ቀን 200 300 ይሸጣል። ገበያ ያለው ቀን 1500 2000። ይሄን የስራውን ሐሳብ ማለት ተሰረቁ ነው። በቃ ነዛ 1500 ከተሸጠ እኮ በጣም ቆንጆ ነው። ማሻአላ። እስኪ ድሮ ስትጀምሩ የነበረው የሲዋክ ዋጋ ስንት ነበረ? ኧረ እዛን ጊዜማ ያሁኑ ነው እንጂ እዛን ጊዜማ 100 ብር ተሸጠው ከተራው በጣም ጥሩ ነው። እሺ አሁን ዋጋ ነው እንጂ እዛን ጊዜ አይደለም። 1200 1500 አሁን ዋጋ ነው እንጂ እዛን ጊዜ 100 ብር ሲሸጥ ሽጬው በጣም በቃ ጥሩ ነው። ሲዋክ እንደው ያው መቼም ሱና ነው፣ በጣም ተወዳጅ ነገር ነው። ግን ተወደደ ይላሉ። የዛኔ ሲጀምሩ ስንት ነበር የሚሸጠው አንዱ ሲዋክ? አሁን ስንት ይሸጣል? እዛን ጊዜ ትልቁ የሚሸጠው 3 ብር ነው። 3 ብር። አሁን ስንት ነው የኛው? 50 ብር። ይሄ 50 ነው። እነዚህኞቹስ? እነሱ 10። ይሄ 10 20 ይሄኛው 20 ይሄ 50 ብር። የቦረና ነው ያላችሁ? ስም አለው የተለየ ነው ወይስ የቦረና ብቻ ነው? ቦረና ነው። ከዛ ስለመጣ አገሩ ስም። እንዴት ነው የሚዘጋጀው? ይሄኛው ዛፉ ነው ያው ስር ነው አክቹአሊ ስር። እንዴት ነው የሚዘጋጀው? እዛ ቆፍሮ ያውጡታል። እንትን ቆዳ አለው። ቆዳ ይለጡትና ይደርቃል። ሳይደርቅ አይመጣም። እዛ ነው ሳይደርቅ ሲመጣ በቃ ከዚህ በለጠው ነው የሚጠቁም። ጥቁር ይላል። እርባጥ እያለ ከመጣ በዚህ ነው። ቁርጥብ ከሆነ ደግሞ አይሰራም። አሁን እዚህ ራሱ አንድ አለበት አውጥቼ ጥያለሁ እንጂ ጠቆር የሚለው ማለት ነው። ጠቆር አሁን እዚህ ጋር ያለው ይሄ እርጥበት የነካ ነው። አሁን ይሄ እርጥበት የነካ እርጥበት ስላለው ትንሽ ሻከር ብሏል ማለት ነው። መርሃባ። በእርሶ ታሪክ ላይ የተከሰተ በቅርቡ እንደሚገርም ገጠመኝ ነበረ። ኡምራ ካላደረኩኝ ይሄኛውን ጸጉሬን አልቆረጥም ብላችሁ ረጅም ጊዜ ጸጉራችሁን በጣም ረጅም ጸጉር ሆኖ ነበረ። ተመልካቾችን ቪዲዮ ላይ ያዩት ይመስለኛል። ከዛ ኡምራ አደረጋችሁ። ደግሞ የሚገርመው ነገር የእርሶ ስራ ሲዋክ ነው። ቅድም እንዳልነው ምናምን እንግዲህ በቀን ውስጥ የሚሰራውን ሰምተናል። እንዴት ነበር ግን እንደው እንደ አይነን እያከየት መጣ? ነንቻ ወላሂ ራሴ ማለት አንዳንድ ጊዜ ሲያስብ አሁን ካለፈ በኋላ ራሱ ሲያስብ ራሴ ይገርመኛል። መልሰው የአላህ ስጦታ ነው እንጂ በገንዘብ አይደለም። አላህ ከወፈቀ ዱዓ በደንብ እያረኩ ነበር። አንድ ጊዜ ባይሰማ በአንድ ጊዜ ስለሚሰማ አላህ ሰምቶኝ ኡምራ ወሰደኝ ነው ሁሌ ወሰደኝ። ሐረሜን አዘየረኝ እያልኩ ሁሉ ጊዜ እያሰበ እንዲሁም አንድ ጊዜ ትዝ የሚለኝ እዚህ አንዳንድ ጊዜ መዲናና መካ ይከፍቱ ነበር። እዚህ ቁጭ ያልኩበት ካባ ሲመጣ አለቀስኩና ወላሂ ካሁን በኋላ እዚህ ካላዘየርከኝ አልቆርጥም፣ እዛ እንጂ ምንም አልቆርጥም፣ ወላሂ አልቆርጥም አልኩ። እሺ እንደዚህ ባልኩበት በ6 ወር ያ ነገር ተከሰተ። እንዴት የተከሰተው ግን ማለት እድሉ እንዴት ነው የተገኘው? ሚሊኒየም አዳራሽ ጀላል ሀበሽ ሚሊኒየም አዳራሽ አዘጋጀና ሰው ተነስ አሉኝ። እኔም እንዲሁም ፍላጎት አልነበረኝ ለመሄድ ማለት ነው ፕሮግራም ላይ። እሺ ስፖርት ሄጄ ሲመጣ ትንሽ ደክሞኝ ነበር። ተነስ ብለው አንቀሳቀሱ። አልሐምዱሊላህ ሄድኩኝ። እሺ መጀመሪያም እያረኩ ነበር። አልሐምዱሊላህ አላህ ወፈቀ። የሆነ ፎርም ነበር። ፎርሙ ሲመላ አላህ ፎርሙ ማለት ስትገቡ ትኬት ነበረ። ትኬቱ ላይ የኡምራ እድል ቁጥር ነበረው። ቁጥሩም አለ፣ የሌላ ፎርም አለ። ያ ፎርም ሰው እንደሞላ ሞላ። ያ ቁጥሯንም አብሬ ሞላ። ያ ቁጥሯን አላህ ለኔ ወፈቀ። በስ ነው። ስማችሁ ሲጠራ ግን ምን ተሰማችሁ? እስኪ አላህ ኡምራ እንደደረሳችሁ ሲገለጽ ምን ሲል ምን ተሰማችሁ? ለናገር ማይወጭ ነው። ራሱ መድረክ ራሱ ማውጣት አልቻልኩም። ያቀጠቀጠኝ እኔ እውነት ራሱ አልመሰለኝ። 16 ሲባል በቃ እኔ ደረሰ 16 ነበር። 16 ሲባል 3 ተጠርቶ 4ኛ ላይ እንደውም አላም ማመን አግዞኝ መጀመሪያ ሲጠራ ሰምቻለሁ። የኔ አይደለም ብለው ሌላ ነው እያል 3 ጠርቶ 4ኛ ላይ ቁጥሯን አነሳታለሁ ብዬ እጄን አነሳሁት። እሺ አልሐምዱሊላህ አላህ ወፍቆኝ እጄ መጣ። አልሐምዱሊላህ። ግን አሁን እንደው አንድ መልእክት እስኪ እናስተላልፍ። ሰዎች አሁን
ብዙ ጊዜ አላህን ስንጠይቅ ካለን አቅም አንፃር ከተቸገርነው ችግር አንፃር ምናምን ነው እንደው ይሄ ትንሽ ነገር ነው ምሳ የበላ ሰው ለምሳው ተጨንቆ ነው ዱዓ የሚያደርገውና እንደው አላህን አሁን እርሶ እንግዲህ ይሄን እድል ሲገጥማችሁ ምናምን ምን ተሰማችሁ? መለመን ካልቀራ ትልቁ መለመን ደግሞ ዛሬ ለምነው ነገ ማቆም ሳይሆን መከታተል መጠየቅ መለመን ቀን ማታ ሳይል ያ ነገር ያሰብከው ነገር እስከምሳካ ድረስ አላማቆም ሰው ሲትለምን ይሰለቻል እሱ ስለማይሰለች እሱ አንተ ስታቆም ነው የሚሰለች አንተ ደግሞ ያ ያሰብከው ቦታ እስከምታገኝ ድረስ ለማናየን አላማቆም ሼክ እያሉ ያሉት እንግዲህ ያው የሚሰሩት ስራ ይታወቃል ይሄኛው ነው በቅርቡ ነው እኛ ሱቅ የከፈቱት ምናልባት ኪራይ ቤት ውስጥ ነው የሚኖሩት ግን ኡምራ አላህ በቃ ኡምራ ካልወሰድከኝ ሐጅ ካላስደረከኝ እኔ ለማናየን አላቆምም እያሉ በተደጋጋሚ አላህን ሲጠይቁት ነበር ከዛ በኋላ አላህ ደግሞ በሆነ ጣ ቢላል ሐበሽ 25ኛ ዓመቱን ሲያከብር ሚሊኒየም አዳራሽ ፕሮግራም ነበሩ ሰው እንሄዳላቸው በጧት እዚህ ከሱቃቸው አይደለ ከዛ በኋላ እጣ የመግቢያ ትኬቱ ላይ እጣ ነበር የኡምራ እጣ ነበር ከነበሩት ሁለት ሰዎች ውስጥ እንግዲህ እርሳቸው ደረሳቸው ሄዱ ረጅም ዓመት ስንት ዓመት ነበር ጸጉር የቆየው 4 ዓመት አልፎት 4 ዓመት የነበረ ጸጉር ነው ከዛ እንግዲህ አላህ ያው የሚመጣ መሐረም 5 ዓመት ነው 5 ዓመት የሚመጣ መሐረም ስለዚህ ኡምራ አድርገው መጡ ማለት ነው በዛ አጋጣሚ ግን ኡምራ ቦታ ላይ እንደው ከዚሁ ጀምሮ አሁን ምሳሌ ቪዛው ሲሰጣችሁ ኡምራ ስታደርጉ ከዚህ ጀምሮ የነበረው ሂደት ምን ይመስል ነበር እንደው እንዴት አሳለፋችሁት እኔ እጄ እዛ ደረጃ እስከመላት ድረስ እውነት አልመሰለኝም አልሐምዱሊላህ በቃ እኔ ያረጋጋጥኩት እጄ አየር ሲገባ ነው በቃ ያረጋጋጥኩት እንጂ ወረቀት ሲሰጠኝ ራሱ በቃ ፓስፖርት ብሎ መጥቶ ፋድ ሲወስድ ራሱ እኔ ይሆናል ብዬ አላሰብኩም ነው አላህ ደግሞ አሳካ በቃ ሙሉ ለሙሉ እውነት ያረጋጋጥኩት አየር ሲገባ ነው አላሁ አክበር አላሁ አክበር አላሁ አክበር ይሄኛው እንግዲህ ግረ መንገድ እንደው ያነሳሁት ጉዳይ ነው እንጂ ዛሬ የመጣሁት በዚሁ በመፋቂያው ጉዳይ ነው ወደ ኋላ መለስ እንበልና እንደው ማለት ይሄንን መፋቂያ የሸጡ ቤተሰብ ማስተዳደር ምናምን እንዴት ይዘለቃል ያላህ ሲቶታል በረካ ነው ቀደም እንዳልኩ በረካ ካለ 10 ብር 50 ብር ትሆናለች በረካ ከሌለው ደግሞ 100 ብር 1000 ብር ዋጋ የላት ዋና 10ውን ስትሸጥ ቢስሚላህ ቢላህ ያስክ 25 ቢስሚላህ ቢላህ ካያስኩ እሷ ራሷ በረካ አላት ዋና በረካ ማንኛውም ነገር በረካ ካለው ትንሹም ትልቅ ይሆናል በረካ የሌለው ትልቁ ራሱ ዋጋ የለውም ማሻአላህ በዚህ ላይ ቀን ማታ ቀደም እንዳልኩ ዱዓ ነው ሁሉ ነገር ዱዓ ብዙ ጊዜ ስለርሶ ሲነሳ ሰማለሁ እዚህ አየር ጤና አንሷር መስጊድ አካባቢ ላይ እንደውም እንደዚሁም ሆኖ ያው ሰላሲ ደርስ እንትን ጥሎ መሄድ ወደዛ ወደ መስጊድ ወደ ጀማዓ መሄድ እንደው ምንም ህመም እንኳን ቢኖር ደግሞ እዚሁ ከመስጊድ አካባቢ ላይ ከጀማዓ ያለ መጥፋት ሙከራዎች ላይ በጣም ሰበባችሁ ጥሩ ነው ይባላልና ምናልባት እንዲህ አይነት እንደው ለብዙዎቻችን ያስተምራል ብዬ ስለማስብ ነውና ከአላህ ጋር መቅረብ ምናምን ይሄ እንደው ለርሶ እንግዲህ ያው ምንም ገቢ ቢገኝም ደስተኛ ሆኖ ለመኖር ዱንያ ላይ በምንቆይባቸው ቆይታዎች ህይወታችን ደስተኛ እንዲሆን ከማድረግ አንፃርም እንደው እስኪ ልምዶት ንገሩኝ እርሶ እኔ ሌላ ነገር የለኝም እንደሚታየው አሁን ራሱ ስትመጣ ለገባ ነው ዘግታችሁ ትይር ነበር ዘጋለሁ ገባለሁ ሰግጄ ነው እስከ 10 ድረስ አልፈጣም ይገባለሁ ወደ አረገ ቁርአን ለመቅራት እዛ አሁን እዚህ ይቀራለሁ ብዬ ቢከፍት ራሱ የሚገዛውም ጠይቆ የሚሄደውም ይመጣል እዚህ ሆነ ለመቅራት ስለማይመች አሁን ትንሽ ጋፕ ያለው ሰዓት ስለሆነ ሊገባ ስለሆነ አንተ አሁን ቀደም የነገርከ ራስቻለሁ ሊገባ ስለሆነ ይሄን ሐሳብ ያነሳሁት ነው ምሳሌ ሰው መፋቂያ ሊገዛ የሚችለው ሰላት ለመስገድ ሲገባ ሲወጣ ነው እርሶ ቀድመው ወደ መስጊድ ከገቡ
ዘግይተው ቁርአን ቀርተው ከተም ከወጡ ሲገባ ይሄን አክል አይደለም። እሺ ሲወጣ ነው አብዛኛው። ሌላ ጊዜም ከሰላቱ ቀደም ብሎ ይመጣል እንጂ አብዛኛው የሚወጣ ሰዓት። እግረ መንገድ አንድ ነገር እናንሳ እንግዲህ ያው ቅድም መግቢያ አካባቢ ላይ ነግረናቸዋል። ቤት ገዝታችሁ ነበር አልሐምዱሊላህ። ግን ያው አንዳንዴ አላህ ያለው ነገር ነው የሚሆነው። ቤቱ ፈርሷል በልማት ምክንያት። ስለዚህ አሁን ደግሞ ተከራይታችሁ ነው የምትኖሩት አይደል? እስኪ ስለዛና ምን አይነት ቤት ነው ተከራያችሁት? በወር ስንት ትከፍላላችሁ? ለልጆቻችሁ የትምህርት ቤት ስንት ትከፍላላችሁ? እንደው ሰው እንዲህ አይነት በረካ ያለው ስራ ሐላል የሆነ ስራ ሰርቶ ማደር እንደሚችል እንደው ያሳያል ብዬ ስላሰብኩ ነው ጥያቄ ያነሳሁት። ቤት ለብቻ 3000 ነው። ማብራትና ውሃ ለብቻ አልሐምዱሊላህ። የቤት ወጪም ለልጆቹም ያው አቅም ያቻለው ዘንገባለን ነው እየከፈልኩ አሁን ለነሱም አልሐምዱሊላህ። ያው እንዲያልኩ ትንሹም ይዘ በረካ ነው። እኔ 10 ብር ይዣለሁ ብዬ ኬሴ ሲገባ 20 ብር 30 ብር በስቶ ይገኛል። አልሐምዱሊላህ ማሻአላህ። ምናልባት ወደ ዑምራ ትንሽ መለስ ስለነበርና ግን ዑምራ ካደረጋችሁ በኋላ በህይወታችሁ ላይ ምን ለውጥ አለ? እንደው ምን ለውጥ አለ? ያው ቅርብ ነው በርግጥ ከሄዳችሁ ወር 2 ወር ነው የሚሆነው። ግን ምን አዲስ ነገር አገኛችሁ እዛ ሄዳችሁ መምጣታችሁ? እስኪ አላህንስ ምን ጠይቃችሁ እዛ ቦታ ላይ? አሱማ እኔ ሁሉም ባይገለጽ ማለት ነው ያስቀረውት ነገር የለም። በተለይ አሁን እንደምናገረው ቤት ነው። አሁን ቤት ጉዳይ ቤት ስጠይ ብላችኋል። አሁን አምጣ ብላችኋል። እሺ ዑምራ ስላላኩ ሀጅም እያልኩ ነው። ሀጅ ከተል እሺ እየጠበቅኩ ነው። ቤትም አለ እንደገና ድጋሚ ሀጅም ደግሞ ይመጣል ነው ኢንሻአላህ። ከዛ ውጭ ግን የመንፈሳዊ ነገሩ ምናምን ምን ተቀየረ ከዛ በኋላ? በጣም አሁን ቤተሰብ እኮ ትንሽ ቢሆን ትንሽ ቢቀርም እኔ በጣም ለውጣል አልሐምዱሊላህ። እንዱ ሳይወት እኮ ራሴም በቃ አንድ 2 ቀን ታና ከሆነ አንድ ቀን የተኛ ነበረው ለመሄድ ዝዘጋጅ ጀምረ ሰላም ነው። ከዛ አልሐምዱሊላህ ማሻአላህ እጄ ከመጣው አለ ደግሞ በቃ ሌላ ነው። ህመሙ ምንም እንትን የለም አልሐምዱሊላህ። ማሻአላህ እንግዲህ መጀመሪያ የዛሬ 8 ዓመት አካባቢ መንገድ ላይ ነበር ይሄንን መፋቂያ የሚሸጡት። ከዛ በኋላ ወደዚህኛው ሱቅ ደግሞ ቀይር ብሏል። የመስጊድ የአንሷር መስጊድ የራሱ የሱቅ አካል ነው። ምን ጀመራችሁ እዚህ ውስጥ ላይ? አሁን ምን ስራዎች ይሰሩበታል? ቁርአን ሽቶና መርሃባ። አስተያየት ሲሰጣችኋል ሰው እንደው ሲዋክ ከተጠቀመ በኋላ ምናምን የሚሰጣቸው አስተያየቶች አሉ? እነሱ ሰው በቃ ሌላ መፋቂያ አትቀይር ነው እቺው ራሷ ነው ስለለመደው ሌላ መፋቂያ አትቀይር ይሄ ነው። እኔም ደግሞ ቀይር ቢባል ራሱ እንዳልኩ የውጭ መጣው በአሁኑ ሰዓት እንዲያገሩ ወቅታዊ ጉዳይ ስለሆነ ነጋዴዎቹ ማይል ፈርቶ እሱ ስለቆመ ነው እንጂ ያ መፋቂያና ይሄ ነው ቦረና ብቻ ነው። ቦረና በስም ሰውም ደግሞ የተለመደ ሌላ መፋቂያ እንዳትቀይር ነው። ቦረና እንግዲህ አንዳንዴ መቼም እኛም ሀገር ውስጥ ቢሆን የሰላም መደፍረስ ምናምን ይከሰታል። መንገድ የመዘጋት ሊኖር ይችላል። እንደው ባለፉት ዓመታት ቀላል ጊዜ አላሳለፍንምና እንደው እንዲህ በዚህ አጋጣሚዎች መንገድ ተዘግቶ ምን ብሎ የቦረና መንገድ ተዘግቶ እዚህ ትንሽ ስራ የፈታችሁበት ጊዜ አይኖርም? እንደው ገጥሟችሁ አያውቅም እንደዛ ነገር? አንድ ጊዜ ያ ባለፈው ዓመት ያ ድርቅ የነበረው ጊዜ እሺ አንድ ወላታ ቆም ያለው በቃ ሰዎቹ የጣልኩት እንደሆነ እንትን ሆኖ በቃ እሱ ነው በቃ የጨረስኩ። አልሐምዱሊላህ የአላህ ረህመት ደግሞ ተመለሰ። ነጋዴዎቹን ሄዶ ማምጣት ጀመሩ። ቀጥታ እዚህ ነበር ማምጣት ጀመሩ። በአሁን ሰዓት በቃ ስልክ ሰጥቶኝ ሄጄ መቀበል ጀመርኩ እንጂ ከዛ ከመጡ በኋላ መንገዱ ከተከፈተ በኋላ ቀጥታ እዚህ ነበር ማለት። በመጨረሻ ምንድነው ሰው ሲዋክን እንዴት ይጠቀም ማለት አሁን ምን አይነት ሲዋኮችን ቢገዛ ጥሩ ነው? አጠቃቀሙስ እንዴት መሆን መቻል አለበት? ያው መቼም እንግዲህ ኪሳችንን የሚዘን ስለምንዞር ምን ስለምንል ምን ያክል ጊዜ ቢጠቀሙት ጤናማ ይሆናል? በርሶ በስራ ልምድ በትንሹ በቃ አንድ መፋቂያ 3 ቀን ከተጠቀሙ 3 ቀን በትክክል ያስጠቀማቸዋል። ከዛ በኋላ ሽታ ያመጣል። ካላጠቡበት ሽታ ያመጣል። በ3 ቀን መታጠብ አለበት፣ መጽዳት አለበት። ወይ መቀየር ካልቻሉ ደግሞ እሱም ማጠብ። አሁን ዋይ እርጥበት ሲነካው ራሱ ይሪሳል።
ደረቅ ነው የሚለው ውሃ እርጥበት ሲነካው ስለሚልስ በሱ አጥቦ መጠቀም በ3 ቀን። እሺ መቀየርስ ነው ቢቻል እንደው በስንት ቀን ቢቀየር ጥሩ ነው? 3 ቀን ቢቀየር ጥሩ ነው። ያልቻለስ ምን ያድርግ? እሺ 3 ቀን እርሱ አጥቦ ከዛ አሁንም እየተጠቀሙ በየ3 ቀኑ እንደገና እያጸዱ ምናምን መጠቀም ነው ያለበት። እሱ እንደው ምናልባት ይሄ አሁን የምናስቀምጥባቸው ኪሶች ውስጥ ምናምን ቤትም የሆነ ቦታ የምናስቀምጥበት ሂደት ነው ይችላል። ምን አይነት ቦታዎች ላይ ብናስቀምጥ ጥሩ ነው? በቃ ሰው እጅ የማይደርስበት አቧራ የማይነኩበት ቦታ ማቆም ማስተኛት ማቆሙ የተመረጠ ነው። እርስዎ ያው እንግዲህ ሲዋክ ሻጭ ስለሆኑ ወደ እርስዎ እንመለስ እስኪ። እንደው ሲዋክ ላይ እንዴት ነው እርስዎ እንዴት ነው አጠቃቀማችሁ? አይለዩትም ይባላል። ያው አሁን ራሱ ይሻላል። ምን ሰዓት ላይ ነው ሲዋክ የምትጠቀሙት? ጠዋት ከቤት ይመጣለሁ። እሺ ቤት ሲወጣ ይጠቀማለሁ። እሺ ከዛ መጥቼ ዳዋ ግዜ ይጠቀማለሁ። እሺ በዚህ ማለት ዞርና ዞር ማለት ያለችውን ሰዓት እዚህ ያልኩ ይጠቀማለሁ። በቃ አፌን የተጠቀምኩ ሰዓት አፌ ከበፊቱ እየጠጠነ ነው ሄዶ ሽታ እንዳይኖር መጠቀም ነው። አፋኬ ካልተጠቀምኩ አፌ ትክክል አይደለም። ልማድ ሆኗል ማለት ነው። በቃ አንተ ቢያንስ አንድ ሳምንት ድረስ ከተጠቀምኩ ልምድ ኸይር። በጣም ጥሩ። ምናልባት እንደው አንድ መልእክት ብቻ እናስተላልፍ። እንዲህ አይነት ሐላል ስራዎች መስራት ምን ትሩፋት አለው? ያው አንዳንዴ ያው ከገንዘብ ብዛት አይደለም ይባላል የዱንያ ኑሮና ምን አለ እስኪ ሐላል ስራ መስራት ምን ጥቅም እንደው አይተውበታል? ሰው መለመን ያስፈልጋል። ሰው መለመን ሰው አለ። አንተ ትንሹ ተብቃቅተ ከቻልክ ደግሞ ከዚህ ከፍ ያለው ነገር መስራቱ ከቻልኩ ማሻአላህ ነው። ካቃተ ይሄ በትንሽ ብር ነው የምታመጣው። እሱን ከአንተ አትኮረብ ካያስኮ ማሻአላህ ነው። እሱ ራሱ እያደክ ነው። ወረቱ ግን ስንት ይሆናል? አሁን ይሄኛው አንድ የሚመጣው ወረት ስንት ይሆናል? ስንት ብር ይሆናል? አጠቃላይ አንድ ስታስመጡ ከቦረና 3000 4000 ብር ነው። ስለዚህ እንግዲህ በ3000 በ4000 ብር ወረት ሰው ሰርቶ 3-4 ልጅ ቤተሰብ ማስተዳደር፣ የትምህርት ቤት መክፈል፣ ቤት ኪራይ ከፍሎ መኖር ይችላል የሚለውን ነገር በጣም አስገርሞኛል። ሼክ ከልብ እናመሰግናለን። ሹክራን። አላህ ደግሞ በረካ ያድርግበት። ዱዓችሁ ደግሞ ደርሶ እንግዲህ ቤቱንም አላህ እንደሚስጣችሁ እምነት አለን። ሐጁም ደግሞ ይቀጥላል ብለን እናስባለን ኢንሻአላህ። መርሐባ። አላህ ይስጥልን። ጀዛከላህ። እሺ